ሰላም ጤና ይስጥልን እንደምን አደራችሁ ውድ አምሮሃ ቤተሰቦች። በዛሬው ወቅታዊ ሚዛናዊና ጥልቅ መረጃዎችን የምናቀርብበት የአምሮሃ ቲዩብ ነው። በመካከለኛው ምስራቅ የተቀሰቀሰው ዓለምን በስጋት ውስጥ የጣለው የአሜሪካና እስራኤል እንዲሁም የኢራን ጦርነት ዛሬ ታሪክ የማይረሳው አደገኛ ምዕራፍ ላይ ደርሷል። አሜሪካ በኢራን ከተማ ቴህራን ላይ በፈጸመችው ድብደባ ከተማ በጨለማ ተውጣለች። ኢራን በበኩሏ በእስራኤል ኬሚካልና የብረት ፋብሪካዎች ላይ እስካሁን ካየችው ሁሉ የከበረ ከፍተኛ ውድመት ያስከተለ አጸፋ እርምጃ መውሰዷ ታውቋል። የቱርክ ፕሬዝዳንት ኤርዶዋን ከኢራን ጎን ጦርነቱን ለመቀላቀል እንዳሰቡ ተነግረዋል። የሳውዲ አረቢያው የወደመው የአሜሪካ ብርቅዬ ጦር ጀቶች የሁቲ የቀይ ባህር ማስጠንቀቂያ፣ ሁሉንም መረጃዎች ወደ እናንተ የምናቀርብበት ሰዓት ላይ ደርሰናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ ዛሬ በወጣው ሰበር መረጃ መሰረት አሜሪካ በኢራን ዋና ከተማ ቴህራን ላይ ከፍተኛ ድብደባ ፈጸማለች። ጥቃቱን ተከትሎ መላው ቴህራን የኤሌክትሪክ አገልግሎት የተቋረጠ ሲሆን ከተማዋ በጨለማ ተውጣ፣ ሆኖም በሚሊዮን የሚቆጠሩ ኢራናውያን ወደ ጎዳና በመውጣት አላህ አክበር በማለት ድምጻቸውን እያሰሙና እየተቃወሙ እንደሚገኙ ታውቋል። ይህ የህዝብ እንቅስቃሴ ኢራንን ብሔራዊ አንድነት ጽናት ለዓለም ያሳየ ትልቅ ክስተት ነው ተብሎ ተመዝግቧል። ኢራን በእስራኤል ላይ የወሰደችው አጸፋ እስከዛሬ ካየችው በላይ አስከፊና ከባድ እንደሆነ ታውቋል። እስራኤል ቀደም ሲል በኢራን ፋብሪካዎች ላይ ለፈጸመችው ጥቃት የተወሰደ የበቀል እርምጃ የእስራኤል ቁልፍ የሆነ የኬሚካል እና የብረት ማምረቻ ተቋማት በኢራን ሚሳኤሎች ተመትተው ከባድ ውድመት ደርሷባቸዋል። የኢራን የበቀል እርምጃ ከጊዜ ወደ ጊዜ ያጠናከረ ኢላማውን የጠበቀ እየሆነ መምጣቱ በቀጠናው ያለው ወታደራዊ ሚዛን እየቀየረ መሆኑ እየታወቀ ነው ተብሏል። ከዚሁ ጋር በተያያዘ የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የቱርክ ከኢራን ጎን ሆና ጦርነቱ ልትቀላቀል እንደምትችል እጅግ ጠንካራ ማስጠንቀቂያ ሰጥተዋል። ኤርዶጋን እንደገለጹት የኩርድ ድርጅቶች በኢራን ላይ የሚሰነዝሩት ጥቃት ውስጥ ከተሳተፉ ቱርክ በቀጥታ ወታደራዊ እርምጃ ትወስዳለች ብለዋል። አንካራ በደረሰው መረጃ መሰረት ሞሳድ የኩርድ ቡድኖችን የኢራን ላይ እንደ ተላላኪ ኃይሎች ለመጠቀም መሞከሩ ቱርክን አስቆጥቷል የተባለው ኤርዶጋን ለዶናልድ ትራምፕ በስልክ ባደረጉት ንግግር ልክ በሶሪያ እንዳደረገው ሁሉ እዚህ ወታደራዊ ጣልቃ ገብነት እናደርጋለን፣ በክልሉ የጦርነት እሳት ለማስፋፋት የሚደረገው አነስተኛ ሙከራ ላይ አስፈላጊ እርምጃ ይወሰዳል ሲሉ አስጠንቅቀዋል ነው የተባለው። በሌላ በኩል በሳውዲ አረቢያ የሚገኘው የአሜሪካ የጦር ሰፈር በኢራን ጥቃት ደርሶበት በዓለም ላይ 68 ብቻ ያሉት የጦር ታንጎል ተብለው የሚጠሩት ቢንግ ኢስ3 ሴንተር ሙሉ በሙሉ መጋየቱ ተዘግቧል። አሜሪካ በዚህ ጦርነት እስካሁን ከ20 በላይ የጦር ጀቶችን አጥታለች። አሜሪካ ከ3500 ወታደሮችን የያዙ ዩኤስኤ ትሬምፕል መርከብ ወደ ቀጠናው ያስገባች ሲሆን በኢራን ላይ የምድር ላይ ዘመቻ ለማካሄድ እቅዷን እያጠናከረች እንደምትገኝ አንዳንድ መረጃዎች እየወጡ ይገኛሉ። ወደ ሌላ ዜና ስናልፍ የየመኑ ሆቲ በቀይ ባህር በሚተላለፍ የአሜሪካና የእስራኤል የጋራ ግንኙነት ላላቸው መርከቦች ላይ ጥቃት እንደሚፈጽም በመዛታቸው የአውሮፓ ህብረት የባህር ደህንነት ተቋማት መርከቦቹ ከየመን ባህር ክልልና ከባቢል ማንድብ እንዲርቁ አሳስበዋል። በኤምሬት በባህራን በኩዌት የሚገኙ ኢንዱስትሪ ተቋማት በኢራን ባሊስቲክ ሚሳኤሎች ተመትተው ከፍተኛ ኪሳራ ደርሶባቸዋል። የሆርሙዝ ሰርጥ መዘጋቱም ቀጠናው ለከፍተኛ ኢኮኖሚ ኪሳራ መዳረጉ እየታወቀ ይገኛል። በሌላ በኩል በጦርነቱ በከተሞች አደባባይ ከፍተኛ ተቃውሞ እያስነሳ ይገኛል። በእስራኤል ዋና ከተማ ላይ ቴል አቪቭ፣ ሀያፍና ኢየሩሳሌም ለሁላችንም ህይወት ስንል በሚል መሪ ቃል ጦርነቱ በአስቸኳይ እንዲቆም የሚጠይቅ ግዙፍ ሰልፍ ተካሂዷል። በአሜሪካ በትራምፕ አስተዳደር ላይ ኖ ኪንግ ንጉስ አንፈልግም በሚል መሪ ቃል በሚሊዮን የሚቆጠሩ ዜጎች ጦርነቱን በመቃወም አደባባይ መውጣታቸው ታውቋል። በሌላ በኩል ፓኪስታን፣ ሳውዲ፣ ቱርክና ግብጽ በትናንትናው ዕለት እስላማዊ ጦርነት ለማቆም እየመከሩ ቢሆንም የጥቃት መባባስ የሰላም ጥረት ስጋት ላይ ጥሏል። በሌላ በኩል ከሊቢያ ወደ አውሮፓ ሲጓዙ የነበሩ 22 ስደተኞች በሜዲትራኒያን ባህር ላይ ለ6 ቀናት ያለ ምግብና ውሃ ተንከራተው ህይወታቸው ማለፉ ታውቋል። ዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃዎች ሲለቀቁ ቀድሞ ወደ እናንተ እንዲደርሱ የአካውንት ሰብስክራይብ እና ላይክ ማድረግ አይረሳ። መልካም ቀን ይሁንላችሁ።